ራሳቸውን እንደ መካከለኛ አድርገው ይቆጥሩና ነገር ግን ተግባራቸውን ስታይ ሁሉ ጊዜ የሆነ ውዝግብ በተነሳ ቁጥር ለሐቅ በመወገን ፋንታ መሃል ሰፍረው አስተራቂ ለመሆን ወይም ደግሞ ሁለቱን ለማቀራረብ ይሞክራሉ። እንዲህ አይነት ነገሮች ካሉ በጣም ጥቂት ናቸው። ግን ሐቅ ነው። በየትኛውም ቀለም ቢቀባ ማንም ይናገረው ማን፣ ባጥልም ባጥል ነው። በየትኛውም ቀለም ቢቀባ ማንም ይናገረው ማን። ይህን ማወቅ ተገቢ ነው። ከዛ በኋላ ሰዎቹ የተሳሳቱበት ሁኔታ ምንድነው የሚለው ይታይና ዑዝር ይሰጣቸዋል አይሰጣቸውም ሌላ ርዕስ ይሆናል። ግን ርዕሱ የሚስተናገድበት ሚዛን አንድ ብቻ ነው። የቁርአንና የሐዲስ እንደዚሁም የሰለፎች ሙሉ ስምምነት የሚመዝነው ነገር ነው የሚሆነው ማለት ነው። አለበዚያ ግን በእንዲህ አይነት ሁኔታ በመረጣ ከጊዜ በኋላ በተፈጠሩ ርዕሶች ላይ ሁሉ ጊዜ መሀል ለመስፈር የምንሞክር ከሆነ ጥፋት ውስጥ እንወድቃለን። አንድ ምሳሌ እንጥቀስ። እሱም ወደፊት ኢብኑ ተይሚያ በዚሁ ምዕራፍ ላይ እንደሚጠቅሱት ሙዕተዚላዎች የተፈጠሩበት ወይም ለመጀመሪያ ጊዜ አመለካከታቸው ይፋ የሆነበትን ክስተት አስመልክቶ የምናውቀው ጉዳይ አለ። ወንጀል የሰሩ ሰዎችን ኸዋሪጆች ያው ከሃዲያን ናቸው ይላሉ። ማንኛውም ወንጀል ከእስላም ያስወጣል እምነት ነበራቸውና ይህንን ቢድዓ ያዩ አንዳንድ ሰዎች ደግሞ በተቃራኒው በኩል ድንበር አልፈው አንጻራዊ የሆነ አቋምን ያዙ። እሱም ኢማኑ ጭራሽ አይቀንስም አሉ። ወንጀል መስራት ኢማንን አይጎዳም የሚል አቋም ኖራቸውና በዚህ አይነት ውዝግብ ውስጥ ያሉ አንዳንድ ሰዎች አዋቂዎችን ለመጠየቅ ፈልገው ወደ አልሐሰን አልበስሪ መጥተው ነበር። አልሐሰን አልበስሪ ትልቅ ታቢዒ ነውና ይህን ጥያቄ ሲያቀርቡለት በጊዜው አጠገቡ የነበረው ዋሲል ኢብኑ ዓጣ አልገዛል ቀድሞ ምላሽ ሰጠ። እኔ የምለው ከኢስላም ይወጣል፣ ነገር ግን ኩፍር ውስጥ አይገባም። ያኒ ካፊር አንለውም ሙስሊምም አንለውም ማለት ነው። ይፍታችኋል። ምን እንበለው? ቃለ ፊ መንዚለቲን በይነ አልመንዚለተይን በሁለቱ ቦታዎች ወይም ደግሞ ደረጃዎች መካከል ያለ ደረጃ ላይ ያለ ነው አለ። ይሄ መካከለኝነት ነው አይደል? ወሰጥያ ያያችሁ አይደል? አዲስ ቢድዓ መጣ ማለት ነው። ተሰምቶ የማይታወቅ አዲስ ቢድዓ መጣ፣ አቅለን ራሱ ተቀባይነት የሌለው። ስለዚህ እንዲህ አይነት አቋም የሚያስኬድ አይደለም። ይሄ አይደለም ወሰጥያ። ወሰጥያ ማለት በትክክል ቁርአንና ሐዲስን ብትከተል ስለሌሎች እኮ አላህ አይጠይቅም። ወላ ተስአሉ ዐን አስሐቢል ጀሒም ብሎ የለ ስለ ጥፋተኞች አትጠየቅምና እነሱን ረስተሃቸው አንተ በትክክል የቁርአንና የሐዲስን መመሪያ በሰለፎች ግንዛቤ ከተከተልክ አንተ ወሰጥ ነህ። ይሄ ወሰጥያ መጀመሪያም የነበረው ሐቅ ነውና ማለት ነው። እና ከዚህ አንፃር ይህንን ወሰጥያ በቁርአንና በሐዲስ ጥላ ስር ከያዝከው ትክክለኛ ወሰጥያ ይሆናል። ካልሆነ ግን ወደ ጥፋት መምራቱ አይቀርም ማለት ነው። እና ካለው ተጨባጭ አንፃር ግን ስትመለከት በትክክልም መካከል ላይ ነው ያሉት አህሉ ሱና። ለምን ሰዎች ወደ ግራና ወደ ቀኝ እያፈነገጡ ስለሄደ ማለት ነው። እናም ይህ ደግሞ አንድ የሸይጣን ተንኮል ነው። ሰዎችን ሸይጣን የሚጎተጉተው እንደ ዝንባሌያቸው ሁኔታ ነው። ዝንባሌያቸውን አይተው ወደ ተዘነበሉበት ይገፋቸዋል ማለት ነው። كما قال بعض السلف ما أمر الله بشيء أو بأمر إلا وللشيطان فيه نزغتان إما إلى غلو وإما إلى تقصير ولا يبالي بأيهما ظفر. من يقولوا ምንም ነገርና አስመልክቶ አላህ ያዘዘው ትእዛዝ ካለ በዚህ ትእዛዝ ላይ ሸይጣን ሁለት አይነት ጉትጎታ ነው የሚጎተጉተው ይላል። እንደ ሰውየው ዝንባሌና ሁኔታ ማለት ነው። ወይ ወደ ዳተኝነትና አላህ ያዘዘውን ከመፈጸም ወደ ኋላ ወደ መንሸራተት፣ ወይ ደግሞ ያንን በመፈጸም ስያሜ ድንበር ወደ ማለፍ የሰውየውን ዝንባሌ አይቶ ወደ ተዘነበለበት ይገፋል እና ደንታ የለውም አሉ። የትኛውንም ጥፋት ብትሰራ ሸይጣን ደስተኛ ነው። በዚህም በኩል ይወደቅለት በዛም በኩል ይወደቅለት፣ ለሱ ከቀጥተኛው መንገድ ማፈንገጥ ብቻ በቂ ነው። ከዚህ አንፃር ነው ትክክለኛው አቋም ሁሌ መካከለኝነት የሚንጸባረቅበት እና በየትኛውም ርዕስ ላይ ሳይቸኩል አንድ ሰው መካከለኝነትን ቁርአንና ከሐዲስ የተወሰደውን እውነተኛ መካከለኝነትን መያዙ ሁልጊዜ የሚያስመሰግነው ነው የሚሆነው ማለት ነው። ወላ ተግሉ ፊ ሸይኢን ሚነል አምሪ ወቅተሲድ